ምን ውስጥ ነው የምትገባው እኮ? በፊቱ በቃ ነው። ከዚህ በኋላ ከሩታ ጎን መሆኑ ከጎኑ አይደለም ከጀርባ ከምንሆን በኩል ጋር ችግር የለብኝም። ግን ደግሞ ቤት ውስጥ ማንም ወንበዴ ዝም ብሎ እየመጣ እንዲጨፍርብህ አልበ ቤቱ ይሄ ቤት የኔ ነው። ተረዳኝ። ከፈለግ ቤት ተከራይም ገዝታ የሚሆን ይዛ ሚሄድ ትችላለህ። እኔ እንደዚህ አይነት ችግር የለብኝም። ግን ደግሞ እዚህ ቤት ውስጥ ላይ አልፈልግም። ለውጣት አልወጣም። ከአንተ ጋር እንመጣበታለን። አንዴ አልወጣም። አንድ ውጭ ወጥተህ ጨረስኩት ጉዳይ አለኝ። እሱን አውርቼ እወጣለሁ እኮ። ውጭ ወጥተህ ጨረስ ብራዘር፣ እየሰማኸኝ ነው? ውጭ ወጥተህ ጨረስ። ከዚህ በኋላ ምን አድርገህ ነው የምትለኛለህ? ከአንቺ ጋር ነው የምጣለው። አንቺንም ነው ማስወጣሽ ከፈለኩኝ ከዚህ ቤት አንቺንም ማስወጣሽ። ስለዚህ ጠባይ ኖርሽ እኮ ከአንቺ ጋር እንመጣበታለን። እሱን ግን ማስወጣት ፈልገናል። ውጭ ላይ ነው ጭራሽ በእሱ ነው የቀየርሽ። በደህና ሰው ብትቀይሪ እኮ አይከፋኝም። ኬት የመጣው አንተ በመጀመሪያ ማነህ? ገባ? በእሱ ሊቀየርሽ ለማለት በመጀመሪያ አንተ ማነህ? በማንም ወንበዴ ትቀይራለሽ። መጀመሪያ ደህና ማንዳት እኮ አለሽ። መጀመሪያ እኮ ማንኳኳት ቀድማ ዝም ብለህ ዘው ብለህ ትገባለህ። ስርዓት ያለው ሰው ያን የሚያደርግ ጥሩ ሳልነበርክ ማለት እንደዚህ ያበላሽክ። አብቻለሁ በፍቅርሽ አሳብሽ ብትንጀረው ኧረ ደስታ ነሽ ስለመጣ ነው እንደዚህ ትቀያየርሽ ማለት ነው። እንደምንቀያየር ነው የምታወራው። እኔ እኮ ትክክለኛውን ነገር የነገርኩህ ደስታ ምንድን ነው ማለት በስነ ስርዓትና በአግባቡን የነገርኩህ አይደል? ከዚህ በላይ እንዴት ልንገርክ? አባብዬም ነገርኩህ፣ በሀርድም ነገርኩህ። ምንም ያው ነው። የተቀየረ ሀሳብ የተቀየረ ሀሳብ አይኖርም። ሩታ ምን ማለት መቼ ማለቶች በቃ ምንድን ነው የነገርሽው? ሩታ አንዴ እንደማትፈልጊው ነገርሽው አይደለ? እንደማትፈልጊ ነገረችህ አይደለ? ከአንተ ጋር መሆን አትፈልግም፣ አንተ ማየት አትፈልግም። ገባህ አይደለ? ምናልባት እሷ ጋር የመጣህበት ጊዜ ላይ ማለት ብቸኝነት ሰዋል ምናምን ታይም ላይ የመጣው እንጂ አንተ አስፈላጊ ሰው ወይ ደግሞ የሰው ጉለት ሙሙራ ሰው አይደለ? እሱን ታውቀዋል። የሰው ጉለት ሙሙራ ሰው አይደለም። አንተ ብዙ ወደደ ነገር አለና አሁን መጥቼ የሆነ ነገር ስላደረግኩኝ ነው እኔ አሁን የመጣሁት። ገባህ? አይ የት ነበርክ? ስትታመም የት ነበርክ? ስትጎዳ የት ነበርክ? እሱ ለምን አሁን መጣ? ሰው የሆነ ነገር ታምሽ ነው እንዲያገኝሽ ታማን የሚያወራው ግራ እያገባኝ ነው። ያልታመምኩ ሆስፒታል አልገባሁም። ምንም ደህና ነበርኩ እኮ። ከዚህ ድረስ ስለመጣ አንዴ ይውጣ ውጣለን ነው ሙጡ ውጣ። ይህም ጭራሽ አንተ ታስወጣኝ ነው ከዚህ ቤት እንደዛ ከዚህ በኋላ በሩታ ዙሪያ ለሚኖር የምችለው እኔ ብቻ ነኝ። ገባህ? ስማ የድሮ ጓደኛ ልትሆን ትችላለች። ትላንት መተህ ግን እዚህ ቤት ውጣ ልትለኝ አለች። ስለማታውቀኝ ይሆናል ትናንት የመጣው ምናምን የምትለው ሩታ። እንደዚህ ከማንም ጋር የምታሰፋፍችኝ ታውቂያለሽ። ነገሮች እኮ እንዳበቁ ነግሬሃለሁ። ደስታ አንተ የማይሆን ቦታ እየመጣክ ያለው ገባህ? ራስን የማይሆን ቦታ እየተገኘ የማይሆን ነገር ግን የቀየርሽ ነገር ምንድን ነው? ያው እንግዲህ ምንም ያሟላላት ነገር ስላልኩሽ ነው። ቀደም መናገር አልነበረም። አልገባኝም። በምን አይነት ቋንቋ በዚህ ክለምዱ ትቀያየር ማፍቀር ብቻ ዋጋ የለውም ሩታ። ማፍቀር ብቻ ዋጋ የለውም። ገባህ አይደለ? መፈቀር ተረጋጋ። አንተ ስላፈቀርክ ብቻ ምንም የምታመጣው ነገር የለም። ገባህ አይደለ? ስለዚህ ምን ይሻላል መሰለህ? ምናልባት ወጥተህ ቢጤዎችን ብትፈልግ ይሻላል። ገባህ? ከዚህ በኋላ በሩታ ህይወት አንተ አስፈላጊ ሰው አይደለም። እኔ ያለው ገባህ? ማንም ሰው ከዚህ በኋላ በሩታ አጠገብ እንዲኖር አልፈልግም። እኔ ከፈቀድኩልህ ነው ከዚህ በኋላ ሩታ ብታገኛት። እየሰማኸኝ ነው አይደለ? እኔ ከፈቀድኩልህ ነው ሩታ ብታገኛት። ድጋሚ ለማስቸገር ድጋሚ ለማስቸገር ለማግኘት እንዳትሞክር። ቆይ ማነው ልጁ? ስማ የማንም ይሁን አይመለከትም። እሱ ጊዜው ሲደርስ ዳን ይባላል። አጠቆም አይ እንደዛ እንኳን አይ ምናልባት ከዚህ በፊት ብዙ ነገር አውቃለሁ ምናምን ስላንቺ ያልከኝም እንዴት አላወቅኩም? አይ የልጅ አባት እኮ ነው እንደዚህ መናገር የሚችለው። ውጣ ማለት የልጅ አባት ማን እንደሆነ አንተ እናትነገር በምን አወቅ? የልጁ አባት ማን እንደሆነ አንተ ምን ታውቃለህ? ምንም የምታውቀው ነገር የለም። ገባህ? እሱማ ታኒ ቆይ ተረጋጋ። እንደዛ አይደለም። ምን የሚያውቀው ነገር አለ? ስሜታዊ ሆነ የማይሆን ነገር እየተናገርክ ነው። ደህና ብቻ ተረጋጋ። ደስታ ደግሞ ነገር እየፈጠርክ እንደሆነ ታውቀዋል ማለት የማይሆን ሰዓትና የማይገባ ቦታ ነው የመጣኸው። ይህ እናንተ ነገር አብቅቷል። እኔ አይደለም አሁን አንተን እዚች ጋራ ክብሬን አወረድሽ ምናምን ልትለኝ አልችልም። የማይገባ ቦታ አብቅቷል ካለች ለማትሄድም ነገሮች እንዳይሆኑ እያደረክ ያለው አንተ እኔ አይደለሁም። በእኔ ምንም እንዳታዝን እባላለሁ። ጭራሽ ሁሉ ነገር አድርገሽ ካበቃሽ በኋላ በእኔ እንዳታዝን ትኛለሽ። ለምን አቀረብሽ? ለምንድን ነው ምን አደረኩኝ? ቆይ
ምን አስታስረዳኝ? ምን አደረኩኝ ካንተ ጋር? ለምን ተስፋ አልሰጠውክም? አብረን እንሆናለን ምናምን አብረን እንቀጥላለን ፍቅርን ተቀብያለሁ ብዬ አንድም ቀን አላልኩም። ቢገባሽ እኮ በዚህ ሳምንት ውስጥ ቆንጆ ነገር እያዘጋጀሁልሽ ነው። ደስታ ስማኝ፣ እኔ አንተን ፍቅር ማንም መጣብልሽ እንደዚህ አይነት ፊት ታሳይኛለሽ? ስለባረክሽ እንጂ ማለት ስለመጣና ስላልመጣ አይደለም። እኔ ራሴ ሳኒ ነው እሱ እኔ አታውቅም። ሲቀጥል ደግሞ ስም ዳኒ ነው፣ ማንም አይደለም። ገባህ? አንተ ማለት ነው ወይ ሰዎች ማንም ብላክ ነገር አይ ማንም ለማለት የፈለኩት ያው ሌላ እንግዲህ በየትኛውም እንግዲህ አይመለከተኝም። እኔ እሱ ገባህ? ይቅርታ ለቃላት ግን ይቅርታ ጨብና ቦታ ገባህ? ምንም አታደርግም። ለምን ያለች ነው አፈልግም። ያው እኔ እኮ ለልቷ ጋር ነው የመጣሁት አይደል እንዴ? ምንድን ነው ታብላ ምትለኝ? አንተ ልቷ ብለህ የመጥራት መብት ማሰጠ ማን? አንተ የመጠራት ማን? ሩታ አማይን ቦታ ነው የተገኘው። ይሄ ለአንተ ይሄ ቦታ ከሱ ተደረበሽ ስህተት ነው። የምሬን ነው። ይሄ ቦታ አሁን ለአንተ ስህተት ነው። ገብቶሃል አይደለ? ስለዚህ አንተ እዚህ መገኘት ምንም አግባብ አይደለም። ሁሉንም ነገር አሳውቄያለሁ። እንዴት እዚህ ቤት ውስጥ ነው ነግሬሃለሁ። ባለፈውም እንደዛ አይነት ነገር አሳይተኝ በስነ ስርዓት ነው ያናገርኩህ። ገባህ አይደል? ሩታ ብዙ ነገር እኮ አስቤልሻለሁ እኮ ሩታ። ስለምን ነው ግን የምታወራው? ማለት አልገባኝም። ሰዎች የምር ግን እኔ ከአብርሃም ጋር ለአብርሃም አስበሽ እንደዛ ስታስቀይም እናመሰግናለን። ይችላል ደስታ ነገር አታውራ። ለምን አትሄድም? ምን ታደርጋለህ? ማን ስለሆንክ ብትጣላ ምን ታመጣለህ? አልፈለግም እያለች እኮ ነው። ገባህ አይደል? አልፈለግም እያለች ነው። ስለዚህ ውጣ ከልብሽ ውጣ እያለች ነው። ውጣ ምንም አታደርግም። ለስንተኛ ጊዜ ልድገምልህ? ገባህ? ለምን አትሄድም? እዚህ ምንም አትሰራም። የማትፈለግበት ቦታ ላይ አንተ እኮ ትክክለኛ ቦታ ላይ አይደል? አብርሽ አንበሳው መጥቶልሃል። አሁን ከሱ ስለምን አንበሳ ነው? አንተ እንጠይቀኝ። አንተ እዚህ ምን ታደርጋለህ? ቤት ተሳስተን የመጣው ወይስ? ተረጋጋ። ጭራሽ ቤት የወንበዴ ዋሻ አደረግሽው እንዴ? ምን ይሰራል? ባረሻዋል እንዴ? እሱ ተረጋ እንዴ። ቆይ እኔ ማናችሁ ላረጋጋ አልገባኝም። ማለት ደህና ናችሁ ግን ሁላችሁም? እኔ በጣም ግራ እያጋባችሁ ነው። በጣም እውነት ሁላችሁም ማለት ነው። እስቲ ተረጋጉ መጀመሪያ። ግራ የገባሽ ነገር ምንድን ነው ሩታ? ይሄ እኮ ምንም ግራ የሚያጋባ ነገር አይደለም። ከዚህ በላይ ግራ ልጋባ? ከእሱ ጋር ተለያይታችኋል። ሰው እኔ ነኝ ያለው። ስለዚህ መውጣት ያለባችሁ ሁለቱ ናቸው እኮ። ተረጋጉ። አንተም መጀመሪያ ሲመጣ እያሳየኸው ያለው ፊት ልክ አይደለም ዳኒ። ገብቶሃል አይደል? አንተም ባህር ዳር የመጣኸው አንተም እንደዛው። ደህና ናችሁ ግን ሁላችሁ? ስለ እኔ ማውራት አይጠበቅብሽም። ግን ደግሞ እኮ አትሊስት ተረጋጉ። ነገርሽ አይደለ እንዴ? ገምሻል እንጂ ምንድን ነው? ምን አደረኩኝ ደግሞ? አንተ ጀምር አልፈልግም ብላለች። ቤት ምን ያስመጣል? ከፈለግ ውጭ ቅጥራት አላልኩም እንዴ? ወይስ ከቀጥራት ነው የምትፈልገው? ቅጥራት እንትን ምላት ምናምን አይነት እኮ ውጭ ቅጥራት ከፈለግካት በቃ በሰላማዊ መንገድ አውርተህ ፈታ አላልኩም እንዴ? ምንድን ነው የምትፈልገኝ አንተ? አብርሃም ተወኝ በቃ። ምንድን ነው የምታወቅ? ምንድን ነው የምታወቅ እንዴ? ከማውራት የምንፈልገውን ነገር ውጭ ቅጠራት እናውራት እኮ አልኩህ። በቃ እዚህ መምጣት አይጠበቅብህም። አንተ ያማል እንዴ? ለምንድን ነው ሌላ ነገር እንዳደርግ ጻፍ እንትኖች የምንገፋፋኝ? ደስታ እኔ ደጋግሜ ነግሬህ ነበር። የማይፈለገው ወይም ደግሞ የማይገባ ቦታ በቃ አትገኝ። ሲቀጥል ደግሞ እሱስ ምን ይሰራል እዚህ ቤት? ቆይ አንዴ ዝም በይ እንጂ። እሱ ምን ይሰራል እዚህ ቤት? እሷ እንድመጣ ስለፈቀድኩኝ ለመጠየቅ ከሆነ በቀደም መጥቶ ጠየቅሽ አይደለ? በቂ ነው እኮ በቃ መመላለስ አያስፈልግም። ዳን ለምንድን ነው ሌላ ነገር ውስጥ እናንተ ምንገባው? በፊቱ አይበቃንም? በፊቱ አይበቃንም ወይ? ምን ውስጥ ነው የምገባው እኮ? በፊቱ አይበቃንም ወይ? ከዚህ በኋላ ከሩታ ጎን መሆኑ ከጎኑ አይደለም ከጀርባ ከምንሆን በኩል ጋር ችግር የለብኝም። ግን ደግሞ እዚህ ቤት ውስጥ እኔ ማንም ወንበዴ ዝም ብሎ እየመጣ እንዲጨፍርብን አልፈቅድም። ቤቱ ይሄ ቤት የኔ ነው። ተረዳኝ። ከፈለግ ቤት ተጋራይን ገዝታ የሚሆን ይዛ ሜት ትችላለህ። እኔ እንደዚህ አይነት ችግር የለብኝም። ግን ደግሞ እዚህ ቤት ውስጥ ላይ አልፈልግም። ናውጣ ከአንተ ጋር የሚመጣበታለን። አንዴ አልወጣም
አንድ ውጭ ወጥተህ ጨረስኩት ጉዳይ አለኝ። እሱን አውርቼ እወጣለሁ። ውጭ ወጥተህ ጨረስ ብራዘር፣ እየሰማኸኝ ነው? ውጭ ወጥተህ ጨርሰህ ከዚህ በኋላ ምን አድርገህ ነው የምትለኝ? እሺ፣ አይ ቢያንስ